ሰላም እንደምን አላችሁ ውድ ኢትዮጵያውያን። አዲሱ የኢትዮጵያ ንጉሠ ነገሥት አለቃ ሚካኤል አረጋ ከዋሽንግተን ዲሲ ከጊዜያዊ ስቱዲዮ ሆኜ መልእክቴን አስተላልፍላችኋለሁ። የተወሰነ ጊዜ ቆይቻለሁ በቪዲዮ መልእክት ለማስተላለፍ ከመጣው ያው በብዛት እንደምታዩኝ ግን ያለማቋረጥ ነው ፖስት ማድረገው። ስለ ሀገሬ በጣም የሚገደኝ ሰው ነኝ። ጸልያለሁ ያለማቋረጥ ሆነስትል። ምክንያቱም እንደምታውቁት መንፈሳዊ ሰዎች ተስማሙኛላችሁ፣ የኛ ንግግር ብዙ ለውጥ አያመጣም። እግዚአብሔር ሲናገር ብንናገር ይሻላል። ያኔ እውነተኛ ለውጥ ለምድራችንም ለሕዝባችንም በጣም በጉጉት ለሚጠብቀው ኢትዮጵያዊውም አፍሪካዊው ሱዳናዊው አሁን ደግሞ በተለያየ በኢቦላ ቫይረስ ሰይጣን ምድራችንን እያወሰ ያለው እውነተኛ የተቀባ መሪ እግዚአብሔርንም የሚወድ ሕዝቡንም የሚወድ እግዚአብሔር ለምድራችን በዚህ ዘመን ያስነሳኝ ሰው እንደሆንኩ ስለማውቅ ብዙ ቪዲዮ ቀርጬ ወይም ላይቭ መግባት አልወድም። ብዙ ከእግዚአብሔር ጋር ማሳለፍ በጥሞና ብቻዬን የመንፈስ ቅዱስን ሐሳብ የጊዜውን መልእክት ከእግዚአብሔር መቀበልን ነው የምመርጠው። ኦነስትሊ ጋይስ በጣም ለምድሬ ከፍተኛ ሸክም ያለኝ ሰው ነኝ። እግዚአብሔር ይባርካችሁ። ኦነስትሊ በጣም ነው የምትናፍቁኝ። ስለ እያንዳንዳችሁ የኢትዮጵያ መከላከያ ሰራዊት በየድንበሩ ያላችሁ ድንበር የምትጠብቁ የተከበሩ የኢትዮጵያ ባለስልጣናትን የምትጠብቁ በየድንበር ያላችሁ ኤርፎርስ ሰራዊቶቻችን፣ የተከበረው የመከላከያ ሰራዊታችን ጀነራሎች፣ አዛዦች፣ የከተማ ከንቲባዎች በጣም ነው የምጸልይላችሁ። የተከበራችሁ ኢትዮጵያውያን፣ አበሻውያን፣ ኤርትራውያን ለእናንተ ምድር የምጸልይ ሰው ነኝ። ለሀገሬ ለምድር የአሜሪካ ብቻ አይደለም ለምድር ሁሉ ሰው እግዚአብሔር በዚህ ዘመን ግድ እንዲለኝ ያስነሳኝ ሰው ነኝ። ሆነስትሊ ብዙ ስለራሴ ኒዶች ብዙ አልጠይቅም። ሆነስትሊ በጣም እጮኸው ስለ ህዝብ። ምክንያቱም መጽሐፍ ቅዱስ ሲናገር ሰይጣን የመጨረሻ ዘመን መሆኑን አውቆ በታላቅ ቁጣ ወደ ምድር ወደቀ ይላል መጽሐፍ ቅዱስ ሲናገር። በታላቅ ቁጣ በታላቅ ቁጣ ወደ ምድር ወድቋል መጥቷል። ምክንያቱም ጊዜው እንዳለቀ አውቆ ትውልድ ሁሉ የሚናፍቀን ትውልድ ሁሉ በጉጉት የሚጠብቀው የእግዚአብሔር ልጆች መገለጥ ትውልድ ሁሉ በጉጉት ይጠባበቃል ይላል መጽሐፍ ቅዱስ። የምጠብቁን በጉጉት ትውልድ የሚጠብቀን እውነተኛ የተቀባን የእግዚአብሔር መልእክተኞች መጨረሻው ዘመን ላይ መልእክተኛዬን እልካለሁ የሚለው ሚልክያስ ላይ ያለው እውነተኛ የተቀባን የእግዚአብሔር ልጆች ወደ ምድር እየተገለጥንበት ያለንበት ጊዜ ነው። ሰይጣን ሰዓቱ እንደሌለ ኤኒሞር ማጭበርበር እንደማይችል፣ እኛ ወደ ስልጣን ስንመጣ መግደል እንደማይችል፣ መዋሸት እንደማይችል፣ ሕፃናትን ማስወረድ እንደማይችል፣ እግዚአብሔር የማይወደውን ሴት ለሴት ወንድ ለወንድ ጋብቻ ማድረግ እንደማይችል አውቆ በቀረችው በጣም በጥቂት ሰዓታት እጅግ ክፉ፣ እጅግ ዘግናኝ፣ እጅግ ጭካኔ የተሞላበትን ነገር በእነዚህ በክፉ አውሬ ልጆቹ በዓለም ሁሉ ላይ ባስቀመጣቸው እጅግ በጭካኔ ላለፉት 3-4 ዓመታት እያደረገ እንደሆነ ታውቃላችሁ። እኛ ደግሞ የምናሸንፈውም የመጣነውም በእግዚአብሔር ቃል ስልጣን ነው፣ በጸሎት ነው፣ በጾም ጸሎት ነው። ብዙ የእግዚአብሔርን ቃል በገለጥን ቁጥር በሶሻል ሚዲያዎቻችን በህይወታችን በኖርነው ቁጥር ውጊያችሁ ከደምና ከስጋ ጋር አይደለም፣ በዚህ ዓለም ካለ ገዢ መናፍስቶች ጋር ከጨለማው ኃይላትና ስልጣናት ጋር ስለሚል የምንዋጋው ልናሸንፍ የምንችለው በጸሎት፣ በጾም ጸሎት፣ በትዕግስት፣ በፍቅር በተገለጥን ብቻ ነው።
አንዱ መንገድ የኢትዮጵያ አንዱ መንገድ ጠላቶቿን ማንበርከኪያዋ የመስቀሉ ጉልበት የኢየሱስ ክርስቶስ ጉልበትና የእግዚአብሔር ቃል ጉልበት ብቻ ነው። ኢየሱስ በሄደበት መንገድ ስንሄድ ብቻ ነው ጠላታችንንም ጠላቶቻችንንም ድል የምናደርገው። ያ ደግሞ የፍቅር መንገድ ነው። አንድ ጊዜ ትዝ ይላችኋል፣ ወዳጆቻችሁን ብቻ የምትወዱ ከሆነ ፈሪሳውያን ኃጢአተኞች እነሱማ እንደሱ ያድርጉ የለም እናንተ ከነሱ በምን ተለያችሁ? እኛ ክርስቲያን ነን፣ እኛ የክርስቶስ ተከታዮች ነን ካልን የሚገፉንን የሚጠሉንን ያልተረዱንን መታገስ እግዚአብሔር ከኛ ይጠብቃል። ብዙ ከሚያውቅ ብዙ ይጠበቃል ይላልና ወገኖቼ፣ እንደምታውቁት ዶክተሬት የተማራችሁ ወንድሞችና እህቶች 3 ዓመት 2 ዓመት አይደለም የሰለጠናችሁት። የሰውን አካል ሰርጀሪ ወይም ኦፕራሲዮን ስለምታደርጉ 6 ዓመት 7 ዓመት 8 ዓመት ነው የምትሰለጥኑት። ከዚህ የተነሳ ያለባችሁ ኃላፊነት ከፍተኛ ነው ማለት ነው። እግዚአብሔር ከልጅነታችን ጀምሮ በእግዚአብሔር ቃል በተለያየ ቻሌንጅ አድርጎ ያሰለጠነን ህዝቡን እንድንመራ እንድናገለግል ቤተክርስቲያንን እውነተኛዋን ቤተክርስቲያንን እንድንገልጥ ይሄ ኤግዚስት ያለውን ዓለም ይሄንን የጨለማውን የወደቁ መላእክቶች የዘረጉትን ስርዓትን አፍርሰን አዲስ ስርዓት የምንዘረጋውን የተቀባነውን የእግዚአብሔር ልጆች ብዙ አርጎ ነው እግዚአብሔር ያሰለጠነን። በብዙ ቻሌንጅ፣ በመውደቅ፣ በመነሳት፣ በመገፋት፣ በመጠላት ቤተሰብም ጓደኛም አንደርስታንድ ሳያደርገን ማለት ነው። ሳያደርገኝ ስለራሴ ብናገር፣ አሁን ግን አንዳንዶቻችሁ እንደገባችሁ እያየሁ ነው፣ እንደተረዳችሁ። ባትረዱኝም ትዕግስቴ ሰፊ ነው። ለምን? እግዚአብሔር ለትልቅ ነገር ያዘጋጀኝ ትልቅ ኦፊስ የሰጠኝ the highest leader of the world ማለት የዓለም ሁሉ ከፍተኛው ስልጣን መሪ ማለት ነው። ለዛ የተዘጋጀው ሰው እመኑኝ በቀላሉ እግዚአብሔር ወደዚህ ስልጣን አላመጣኝ። በብዙ ሰዓት ውስጥ በጣም የምወዳቸው ሰዎች ተከድጄ በጣም በብዙ በማጣት እና ብዙ ስለራሴ ማውራት አልፈልግም። በዚህ ቀን የመጣሁበት ዋናው ዓላማዬ ምንድነው? ወገኖቼ ሆይ ትንሽ ብሬክ እንያዝ። አናጡዘው። በሶሻል ሚዲያ በሀገር ቤት እርስ በርስ ያለን ነገር ትንሽ እየጦዘ ስለሆነ ያንን ለማቀዝቀዝ ነው ትንሽ የመጣሁት። እንደምታውቁት አገራችን ጦርነት ላይ ነች። ላለፉት 8 ዓመታት ማለት ይችላል ወይ 6 ዓመታት ያለማቋረጥ ህዝባችን በየትኛውም ክልል ይገደላል። ወጥቶ መግባት አይችልም። የትልልቅ መኪና ሾፌሮች ይታሰራሉ፣ ታፈናሉ፣ ይገደላሉ። ኢኮኖሚያችን ወድቋል። አሁን የሚመሩት የተከበሩ ጠቅላይ ሚኒስትር የብልጽግና ፓርቲ መሪ ያው ምርጫ የሚካሄደው በየ6 በየ5 ዓመታት ስለሆነ የምርጫው ሰዓት ደርሶ የግድ ያ መካሄድ ስላለበት እነሱ ደግሞ ያው አፍሪካን መሪዎች እንደምታውቁት ስልጣን በቀላሉ አይለቁም። ስልጣኑ እንዲቀጥልለት የነዶ ወይም እንትን አዘጋጅቶ ምረጡኝ እያሉ ቅስቀሳ ላይ ያረገን ያል አደሴም ታይም በአማራው ክልል በኦሮሚያ ክልል ከፍተኛ ጦርነት እየተካሄደ ይገኛል። ኢኮኖሚያችን እጅግ ወድቋል። $1 ወደ 173 በላይ ነው። $1 በኢትዮጵያ ብር ወደ 173 ብር አካባቢ የሚመነዘረው። መንግስትም ከፋኖ ሰራዊት ጋር ከኦነግ ሸኔ ጋር እየተዋጋ ስለሆነ ድሮን ይጠቀማል። ከዚህ የተነሳ ንጹሃን ዜጎቻችን ይገደላሉ። ግን at the same time guys አንድ ነገር ማወቅ አለባችሁ። ኢትዮጵያውያን 130 ሚሊዮን እና ከዛ በላይ ነው። ከ60% በላይ የሆነው ህዝባችን ወጣትና ትኩስ ኃይል በቂ የሥራ ዕድል ስለሌለ ወደ አረብ ሀገራቶች ወደ አፍሪካ ሀገራቶች እየተሰደደ ይገኛል። በሄዱበትም በአረብም ሀገሮች
በአፍሪካ ሀገሮች ደግሞ እንዳልደላቸው እየተሰቃዩ እንደሆነ ታውቃላችሁ። አንድ ነገር እንደዚህ ትውልድ ኃላፊነት እንዳለብን ሰዎች እንድናስተውል ፈልጋለሁ። አገር የሚባል ነገር ካለው አሁን አገራችንን አበላሽቷል ከስልጣን ውረድ ከምንለው ከብልጽግና ፓርቲ በላይ ሀገር የምትባል ነገር አለች። ማንም መሪ ይምጣ ይውረድ፣ ሀገር ግን ይቀጥላል፣ ትውልድ ይቀጥላል። አንዳንድ ወጣቶች ቲክቶከሮቻችን በጣም የማከብረው የምወደው ወንድሜ አዶናይ የኢትዮጵያን ገጽታ እንግዲህ አንድ ነው እሱ ባለው ሶሻል ሚዲያ ተጠቅሞ ኦነስትሊ በጣም ቅልጅ ነው የሀገራችንን መልክዓ ምድር የሀገራችንን ስም በፖለቲካም በተለያየ ነገር የቆሸሸውን ቢልት ለማድረግ የውጭ ብዙ ተጽዕኖ ፈጣሪ ያላቸው ልጆች እየጋበዘ እየሞከረ ነው። ወደ ፖለቲካ ባንጠመዝዘው ጥሩ ነው። ሁሉን ነገር ከፖለቲካ ጋር አርገን ሁሉን ነገር ተቃውመን አደንደው ደደኮ የተለያየ ሀገር ቁጭ ብለን እንደዚህ የምናወራ ሰዎች ሆነስትሊ ልንገራችሁ there is a day ወደ ሀገር የምትመለስበት ጊዜ ይመጣል። በእውነት በጣም እጋብዛችኋለሁ። በአሜሪካም ያላችሁ፣ በአውሮፓ ያላችሁ፣ በአረብ ሀገር ያላችሁ ወደ ኢትዮጵያ እንደው ብትችሉ መታችሁ ኢትዮጵያን ይዩ እና አብይ አህመድ ከሚያሳዩን በላይ ብርቅርቅ በላይ ኢትዮጵያኖች ተጎሳቅለዋል። በቅርብ ደርሼ ስለመጣው ነው የምነግራችሁ። ከ7 ወር በላይ ተቀምጬ የመጣሁት ህዝባችን እጅግ ተጎሳቅሏል። ህዝባችን መከራ ውስጥ ነው ያለው፣ ታፍኖ ነው ያለው። እኔ ይቅርታ አድርግልኝ አምሮ ያለው ሰው አገሪቷን የሚመራ ሰው ህዝቡ ላይ ይሄን ያክል ይጨክናል ብዬ አላምንም። የሀገራችን መሪ ራሱ ተጽዕኖ ውስጥ ያሉ ታፍነው ያሉ በአያላን መንግስታት ቁጥጥር ስር የሚንቀሳቀሱ ነው የሚመስለው እና እንደ ዜጋ እኛ ደግሞ በውጭ ያለን ነፃነት ያለን የሚዲያ ነፃነት ያለን ወጥተን የመቃወም ነፃነት ያለን ያንን ህዝብ እዛ ውስጥ ያለውን ህዝብ መቃወሙ ይቀጥል፣ አብይ አህመድ ከስልጣን ይውረድ መባሉ ይቀጥል። ግን at the same time ደግሞ እዛ የሚንከራተተውን የታፈነውን ዳ ህዝባችንን ከዚህ አሁን ካለው ትርምስ አሁን ካለው አገሪቷን በትክክል አልመራም ካልነው መንግስት አሻግረን ማየት መቻል አለብን። let's talk each other የሚቀጥለው መንግስት የሚቀጥለውን ኢትዮጵያን አዲሲቷ ኢትዮጵያ የሚል የቲክቶክ አካውንት አለኝ። ሆነስትሊ እግዚአብሔር ረድቶኝ አልፌ ያየው አልፌ እየሰራው ያለው ሰው ነው። የሚቀጥሉት መልካም አመታት ለኢትዮጵያውያን ለአፍሪካውያን እንዴት አድርገን ነው የምንቀጥለው? ከአውሮፓውያን ጋር ከአሜሪካውያን ጋር ከራሻውያን ጋር ከቻይናዊ ጋር ከእንግሊዛውያን ጋር ያለፈው ታሪክ አለ። እነሱን ተሳስተው ያደረጉት ናል በነጭና በጥቁር መካከል ያለው እሱን መቀየር አንችልም። እኛ አዲስ ጄነሬሽን ነን። እስቲ outside of the box እንመልከት። ጦር ሜዳ ያሉት ወንድሞቻችን እርስ በርስ በመገዳደል፣ ፖለቲከኞች እርስ በርስ በመቃቃር መቼ ነው በነፃ ዲስከሽን አምነን እርስ በርስ ተከባብረን አዲሲቷን ኢትዮጵያ ለመገንባት ወሬምና ዲስከሽን ምን ጀምረ? አንድ ቲክቶከር እንደ አንድ ሰው እናንተም እኮ ትችላላችሁ። ማንንም ያው አሜሪካ የተቀመጥክም ካናዳም የተቀመጥክ ሳውዲም የተቀመጥክ ኢትዮጵያ ውስጥም ያለ ቲክቶከር ማንንም የያዘ የለም። በነገራችን እንደ አዶናይ ማድረግ ትችላለህ። ይሄ ልጅ ማንንም የረዳው የለም። ብዙ ዋጋ ከፍሎ ነው ቢልት ያደረገው ኦዲየንስ። እንደ አንድ ግለሰብ መብቱን የፈለገው ማድረግ ይችላል። መልካም ነገሮችን ለምን አናከብርም? እች ሀገር እኮ የ3000 ዓመት ታሪክ ያላት ነች። የሃይማኖተኛ እኮ ሀገር ነች። ኦርቶዶክሳዊ ሀገር ነች። ፕሮቴስታንት ሙስሊምና ክርስቲያን የፕሮቴስታንቱም ሀገር ነች። በአንድነት የሚኖሩባት እጅግ የተከበረች ሀገር ነች። 24 ሰዓት የሚጸለይባት ሀገር ነች እኮ ጋይስ። አይበቃም ወይ? እስቲ ወደ መከባበሩ እንምጣ። መልካም ነገር የሚሰሩ ሰዎችን አፕሪሺየት ማድረግ እንጀምር።
ይሄ እኮ ዘመናችን እንዲሁ ስንባላ ስንጣላ ከአፍሪካ ሀገሮች ውስጥ ሪሰርች ማድረግ ትችላላችሁ። ድንግል ነዳጁ ያልወጣ፣ ድንግል የከበሩ ማዕድናት ያልወጣ፣ በደንብ ታርሶ የተለያየ አይነት አዝራት ያልወጡባት ድንግል መሬት ኢትዮጵያ ነች። የኔና ያንቺ አባት አልተጠቀሙበትም። በጦርነት በተለያየ ነገር ከዛም በፊት የነበሩት አልተጠቀሙበትም። እኛም እኮ ሳንጠቀም ልናልፍ። ጋይስ ፕሊዝ ዌክ አፕ። መልካም ለመስራት የሚሰሩትን ልጆች አናሳንሳቸው፣ አናሳፍራቸው፣ አናሸማቃቸው። ሆነስትሊ እስቲ አውትሳይድ ኦፍ ዘ ባክስ እንመልከት። ከፖለቲካ ባሻገር እንውጣ። ብዙ አመት ወጥተን አውርዱልን ዩሮፓ ምን አደረጉልን? ለዛ እኮ ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የኢትዮጵያውያን አምላክ የኢትዮጵያውያን ረዳት እግዚአብሔር ብቻ ነው። ዳዊት እንዳለ አሁንስ ረዳቴ ማን ነው? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እስቲ ወደ ራሳችን እንመልከት። ዛሬ እኔ ለኢትዮጵያ ሀገሬ እንደ አንድ ግለሰብ ምን አድርጌያለሁ? እዛ ላሉ ወገኖች ምን ከፍቼላቸዋለሁ? እኔስ ኢትዮጵያ ሀገሬ ሄጄ አይቻለሁ ወይ? መሄድ ደግሞ ካልቻልኩ የሆነ ነገር ልኬ እስቲ እንደ አንድ ግለሰብ ምን አድርጌያለሁ እንበል እስቲ። እኔ የማንም ደጋፊ አይደለሁም ታውቃላችሁ። የራሴ ፓርቲ መሰረትኩ፣ አንድ የኢትዮጵያ ፓርቲ የሚል ኢትዮጵያ የሄድኩ ትራክሽን ጨርኩ፣ ልጆቼን ትቼ ሄድኩ። 7 ወር ቆይቼ ህዝቤን መከራ ያየው፣ ባጃጃቸው ሲወሰድባቸው 3 ወር ሲታሰርባቸው ከባጃጆቹ ጋር ብዙ ያለቀስኩ የኢትዮጵያን ችግር እስቲ እንደ አንድ ግለሰብ ምን አርጋችኋል ወገኖቼ? በራሳቸው ተነሳሽነት የተለያየ ነገር አድርገው አትራክት አድርገው ቢልት ያደረጉት አንድ ቲክቶከሮች የኢትዮጵያን ገጽታ ለመገንባት ሲንቀሳቀሱ ወደ ፖለቲካ ጠምዝዛችሁ ልጆቹን በተለያየ ነገር ሂሙሌት የምታደርጉ አቁሙ። ጌታን አቁሙ። ይህ የመጠላላት ምዕራፍ በኢየሱስ ስም ከኢትዮጵያ ምድር ላይ ይዘጋ። አብይ አህመድ ተመረጠ አልተመረጠ ምንም የሚያመጣው ነገር የለም። እንደምታውቁት የኢትዮጵያ ሕዝብ በአብይ አህመድ መመራት አይደለም አብይ አህመድን ማየት አይፈልግም። አጠገቡ ያሉ የሱ አባላት አብረውት ቪዲዮ አይነሱታል፣ እየተሸማቀቁ ነው የሚነሱት። መንግስቱ የወደቀ ነው። ዛሬ ግን አማራውያን እዛ የምትታገሉ የኦሮሞ ነፃ አውጪ ነኝ የምትል የአፋር የትግራይ አንዱን እስቲ መጀመሪያ እርስ በርስ እኔ በእውነት አንዳንዴ ያስባል። እስቲ ፋኖ መጥቶ ናና አብይ አህመድ ደውሎ እስቲ ና ፋኖ ስልጣን ውሰድ አገሪቷን ምራ ብትባሏን ፋኖች አንድ ናችሁ? አንድ ናችሁ ወይ? አገር ተረክባችሁ መምራት ትችላላችሁ ወይ? በእውነት ሲምፕል ጥያቄ ነው የምጠይቃችሁ። እርስ በርሳችሁ አንድ ናችሁ ወይ? አራቱም ክልል የአማራው ክልል የሸዋውም የጎንደሩም የጎጃሙም ሰሜን ሸዋው አንድ ናችሁ ወይ? እርስ በርስ እንደምትታኮሱ እንደምትተሳሰሩ እኔ አውቃለሁ። የአማራ ማህበር ውስጥም አለው። ስለ ኢትዮጵያ መከላከያ ሰራዊትም ይገባኛል። ኢትዮጵያዊም ነኝ። ኦሮሚያ ክልል ነው የተወለድኩት፣ ባሌ ጎባ። ምን ልታረገኝ ነው እንግዲህ? እስቲ የኔ በጣም ወንድሞቼ እህቶቼ ትግራውያን ናቸው፣ ኤርትራውያን ናቸው። እኔ በዘር አላምንም፣ ኢትዮጵያዊ ነኝ። በዚህ ደግሞ ወረቀት እዚህ ጥሩ ዜግነት ስላለኝ 5 ዓመት በትክክል ጥሩ ነገር ስላደረኩ ዜግነት ሰጥተውኛል አሜሪካ። ኢትዮጵያ መጥቼ ስልጣን 3 የነሱ ዜግነት መልሼ ኢትዮጵያ መልክቼ ነው የምወስድ። እኔ ኢትዮጵያዊ ነኝ። በዘር ባክስ አታስቀምጠኝም። ክርስቶስ የሞተልኝ ነኝ። በክርስቶስ የዳንኩ ነኝ። ከነዚህ ያናነሱ ባክሶች ካልወጣ ነገ እንኳን ሀገር ልትመራ እርስ በርስ እዛ እየተጨፋጨፍክ ነው። ዛሬ እስቲ ልዩነታችንን
የልዩነት ቀለማችን የልዩነት ቋንቋችን ውበታችን አድርገን እንያዘው። አዲሲቷን ኢትዮጵያ በመከባበር ላይ የተመሰረተች አባቶችን በማክበር ላይ የተመሰረተ ላይ ሆነን እንመስርታት። እስከ መቼ ጥል? እስከ መቼ መወቃቀስ? አንዱ ሲሰራ አንዱን ማውረድ። እንደጋገፍ። አሜሪካ የምንኖር ካናዳ የምንኖር ዩሮፕ አይታችኋል። ዲቤት ላይ ቆመው የተለያዩ ፖለቲካ ባለስልጣናት ስልጣን ለመያዝ ተጨቃጭቀው ተነቃቅፈው መጨረሻ ላይ ግን እጃቸውን ሼክ ነው የሚደራረጉት። ለሞት አይገባበዙም። ለመግደል ከተነሳ እኔን በሐሳብ ስለበለጥኩ በሐሳብ ስላሸነፍኩ ያለታ አንተን የሞትከው እኔ አልሞትኩም። እኔ ብገለይ በነገራችን ላይ ሁሌ ነው የምነግራችሁ የመግደል ህግ የመብዛት ህግ ነው። ነግራችኋለሁ። በኢህአዴግ በህወሓት በስልጣን ዘመን የኦሮሞ ልጆች በጣም ብዙ ናቸው። ስልጣን እንዳይዙ እያሉ በጣም በብዛት የኦሮሞ ልጆች ይገሉ ነው። ያው በገደልክ ቁጥር እያበዛዛን ያለው የመግደል ህግ የመብዛት ህግ ነው። አንድ በቆሎ ጥላችኋት አንድ ብቻ አይደለም የምትበቅል 10 20 30 40 50 ተንጀርግጉ። ለመግደል የምታስበው አስተሳሰብ መጀመሪያ የሚገለው አንተ ነው። መጠየቅ እንችላለን። መንግስቱ ኃይለማርያም እጅግ በጸጸት ውስጥ ነው የሚኖሩት ዛሬ። ሆነስትሊ የመለስ ዜናዊ ደግሞ የቆየ ዶክመንተሪ ቃለ መጠይቅ እየሰማው ነበር በቀደምለት። የደርግ ሰራዊቶችን ረጅም ዓመት ኢህአዴግ አዲስ አበባን ሲቆጣጠር የደርግ አባላቶችን የደርግ ባለስልጣናቶችን ብዙ ጊዜ አስገብተዋቸው ነበር። ለረጅም ዓመት 10 15 ዓመት አስረዋቸው ነበር። ከዛ የሃይማኖት አባቶች መተው ለተከበሩ ነፍሳቸውን እግዚአብሔር ባጸድ ያኖርልን አቶ መለስ ዜናዊ ጠየቋቸው፣ ምህረት ይደረግላቸው። እስከ ዛሬ ድረስ የከፈሉት አይበቃም ወይ? ከዛ መለስ ሄዳችሁ ማየት ትችላላችሁ፣ ዩቲዩብ ላይ አለ። መለስ ዜናዊ አዎ የሃይማኖት አባቶች ስለጠየቁ ምህረት እናረግላቸዋለን ብለው አንዳንዶቹም የኔ ዘመዶች አሉ ተለቀው ወደ ቤተሰቦቻቸው ተመልሰዋል። እኛ ሁላችንም ኃጢአትን ሰርተናል ጋይስ። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 3 ቁጥር 23 ላይ አንድስ እንኳን ጻድቅ የለም፣ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋልና። ሁላችንም ደካሞች ነን። አንጨካከን። ዛሬ ስልጣን ላይ ያላችሁ ነገ ትወርዳላችሁ። እመኑኝ። ማንም በስልጣኑ በዙፋኑ ጸንቶ ለዘላለም የሚኖር ኢየሱስ ክርስቶስ ብቻ ነው። ይሄ እንኳን በቁንጅናቸው የሚኮሩ ይሄ እንኳን ይረግፋል። ይሄ ስጋ እንኳን ስልጣን ምንም የሚያስመካን ነገር የለም በዚህ ምድር ላይ ጋይስ። የሚመካ በእግዚአብሔር ይመካ። ዛሬ ለተከበሩ ለጠቅላይ ሚኒስትር አብይ አህመድ መንግስት ነው የምነግራቸው። መንግስቱ በየቀኑ እየተንኮታኮተ እንደሆነ ያውቃሉ። የእርሶ ሰራዊት 120 ካሬ ሜትር እንሰጣችኋለን ብለው ስላልሰጣችኋቸው በተቃውሞ ወጥተዋል። መሪዎቻቸው እንዳሰሯቸው እናውቃለን። ዛሬ አንድ ነገር ጠይቆታለሁ። ምናልባት 11 ሰዓት ተኩል ላይ የእርሶ መንግስት ምርጫ ቢያሸንፉም ባያሸንፉም ህዝብ ያልመረጠው መንግስት በስልጣን ሊቆይ አይችልም። አንድ ጥያቄ ግን እጠይቆታለሁ። የአማራን አክቲቪስቶች፣ የአማራን ባለስልጣኖች፣ አንዳንዶቹ የኦሮሚያኖች ስላሰሩ ስልጣኑ አይቆይም። ሰው የዘራውን እንዲሁ ያጭዳል። ዛሬ በትህትና ጠይቆታል። ያሰሯቸውን ሁሉንም የፖለቲካ ፓርቲ ፍቱ። እነ መስከረም አበራ በነጻነት እንዲናገሩ አልፈቀዳችሁላቸው። የተከበሩ የአዲስ አበባ ከንቲባ አዳነች አቤቤ ቴዲ አፍሮን ለማሰር የሚያስቡትን ክፉ ሐሳብ አቁሙ። ማንም በስልጣን የሚቆይ የለም። ፊተኞች ኋለኞች፣ ኋለኞች ፊተኞች። ያሰራችኋቸውን የህሊና እስረኞች ፍቱ።
የቴዲ አፍሮንም በሙዚቃው ማናጀር አህያውን ፈርቶ ዳውን ነው። ቴዲ ነው አይደል ያወጣው? ቴዲን ትታችሁ እነሱን ማሰቃየት ያሳዝናል። ቴዲንም መንካት አትችሉም። ኢን ማይ ዋች ይሄ የህዝብ ልጅ ነው። ኢትዮጵያን ከልቡ የሚወድ ነው። እኛ እንኳን ሌላ ሀገር ነው እሱ እኮ እዛው ቁጭ ብሎ ነው ስለ ኢትዮጵያ ያቀነቀነልን። የመጠላላትን ፖለቲካ ይህን መርገም አውርዱ። ኦነስቲ ነው። እንደ መልእክተኛም ነው ዛሬ መጣሁት። እስቲ ፍቅርን መጀመሪያ ሲመጡ ሲሰብኩ እንደነበሩ አብይ አህመድ ኢየሱስ ያሸነፈው ዓለምን በፍቅር ነው። ለስሙ የፕሮቴስታንት ሃይማኖት ተከታይ ነው ታረለ። ፍቅር የማያሸንፈው ጉልበት የለም። ሞከሩት እኮ አይደል? ጦርነቱን ሞከሩት፣ ጥሉን ሞከሩት፣ ማሰሩን ሞከሩት። ራስዎትን እየበላዎት ነው። ዛሬ እስቲ ታሪክ ጽፈው ይለፉ። ያሰሩትን ያሰቃያቸዋቸውን በአስቸኳይ በምህረት ፍቱን። እንደ አንድ ግለሰብ እንደ አንድ የኢትዮጵያ ፓርቲ መስራች ነው የምጠይቀው ዛሬ። እርግጠኛ ነኝ እግዚአብሔር የሚቀጥለውን ዘመንና ኢትዮጵያንና አፍሪካን የምመራው እኔ ነኝ። ዛሬ ግን ካለሁበት በጣም በትህትና ጠይቆታል። ይሄ ቪዲዮ ለምስክርነት ይቀመጣል። እርሶ ስልጣን ላይ ኖት። የአማራን ክርስቲያን ታደለን ብዙዎች እነ መስከረም አበራ አስረዋል። እነሱ እስር ቤት ናቸው ያሉት። እርሶ የሚያብር ነጫጭ ምናምን ወንበር ላይ ነው ያሉት። ባለስልጣን እግዚአብሔር ነው፣ አይምሰሎት። ባለስልጣን እግዚአብሔር ነው፣ እርሶ አይደለም። ዛሬ ግን እጠይቆታለሁ። ይሄ የምንመካበት ስጋን ፈራሽ ነው። ለታሪክ ግን በጥሩ ታሪክ ይጨርሱት። እንዳለፉት እንደነ መንግስቱ ኃይለ ማርያም እንደ ሌሎች መንግስታት በጥሩ ነው የጀመሩት፣ በመጥፎ ቀጥለዋል። በመጥፎ አይዝጉ፣ በፍቅር ይዝጉ፣ በመታረቅ ይዝጉ። የሚቀጥለውን አዲሲቷን ኢትዮጵያ ለምንገነባው ለኛ ለአዲስ ትውልድ መሪዎች መልካምን ነገርን ጽፈው አውርዱ። የፕሮቴስታንት ፓስተሮች፣ የእሳቸው መካሪዎች፣ የኦርቶዶክስም ካላችሁ ምከሯቸው፣ በፍቅር እንዲያስረክቡን ስልጣናቸው። ያሰሩትን ፈተው ለተከበረው ለኦሮሞ ሕዝብ መልካም ነገርን ጽፈው ይውረዱ። ለተከበረው አማራ ሕዝብ መልካም ነገርን አስተምረው ይውረዱ። እስካሁን የጻፉት ታሪክ እጅግ ይዘገንናል። እርሶም ብቻ ሳይሆን ወንበሩን ስለማከብረው መናገር አልፈልግም። ለትውልዱ መልካም ነገርን ያስተምሩ። እግዚአብሔር ዘመናችሁን ይባርክ። ወደ አንድነት እንምጣ፣ ወደ ፍቅር እንምጣ። የመገዳደልን ፖለቲካ ፋሽኑ ያለፈበትን ያረጀን እጅግ የወደቀ የሰይጣንን መንገድ ትተን ለሚያዋጣን ኢትዮጵያውያን እኛ የእግዚአብሔር መንገድ ነው፣ የፍቅር መንገድ ነው፣ የአንድነት መንገድ ነው። ወደዛ እንድንገባ እጅግ በትህትና እጠይቃችኋለሁ። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ኢትዮጵያን ይባርክ። ኢትዮጵያ ለዘላለም ትኑር። ወንድማችሁ ንጉሱ ሚካኤል አረጋ ከዋሽንግተን ዲሲ አሜሪካ። ወዳችኋለሁ። አመሰግናለሁ።